በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች እንደምን ቆያችሁ? አሜን። የአምላካችን የልዑል እግዚአብሔር ስም የተመሰገነና የከበረ ይሁን። እንኳን ከዘጠኙ አበይት የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓላት መካከል አንዱ ወደ ሆነው ወደ ሆሳዕና በዓል አደረሳችሁ። እንግዲህ ብዙዎቻችን እንደምናውቀው በቤተክርስቲያናችን ክርስቶስን ብቻ ማዕከል አድርገው የሚከበሩ 18 በዓላት አሉ። ከነዚህ 18 በዓላት ውስጥ በሁለት አበይት ክፍል ይከፈላሉ። 9ኙ አበይት እና 9ኙ ንዑሳን ብለን ማለት ነው። ዛሬ የምናከብረው የሆሳዕና በዓል ከ9ኙ አበይት ወይም ዋና ብለን የምናስባቸው በዓላት ውስጥ አንዱ የሆነ ነው። የሆሳዕና በዓልን ከሌሎቹ የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓላት ለየት የሚያደርጉ የአከባበርም የአስተምህሮም ሐሳቦች አሉበት። እንግዲህ በቤተክርስቲያናችን ከሚፈጸሙ ስርዓቶች ውስጥ በሆሳዕና ዕለት ብቻ የሚደረጉ ወይም በሆሳዕና ዕለት ብቻ ሲፈጸሙ የምናያቸው አንዳንድ ስርዓቶችም ጭምር አሉ። ቤተክርስቲያናችን የክርስቶስን የሆሳዕና በዓል ትልቅ ቦታ እንደምትሰጠው የምታውቁት በሆሳዕና ዕለት ብቻ የሚፈጸሙ የቤተክርስቲያናችን ስርዓት አሉ። ለምሳሌ ኖርማል ከሆሳዕና በዓል ውጪ ባሉት ቀናት ውስጥ ካህናትና ዲያቆናት ቅዳሴ ሊጀምሩ ሲሉ ቤተልሔም ወርደው ሲመለሱ በካህናት መግቢያና በካህናት መውጫ ላይ ገብተው ሲመለሱ እናያለን። ግን በሆሳዕና ዕለት የሆሳዕና በዓል በሚከበርበት ቀን ማለት ነው ለየት ባለ መልኩ በካህናት መግቢያ መግባታቸው ቀርቶ በዋናው በር ገብተው ምዕመናን እየተመለከቷቸው ከቤተ መቅደሱ ወይም ከመቅደሱ ፊት ለፊት ቆመው አርህሁ ሆሃት መኳንንት ደጆቻችሁን ክፈቱ ብለው ህዝቡ ሁሉ እያያቸው እግዚአብሔርን እያመሰገኑ እየተዘመሩ ወደ ቤተ መቅደሱ ሲገቡ እና ቅዳሴ ስርዓቱን ሲጀምሩ እንመለከታለን ማለት ነው። ይህንን ስርዓት የምናገኘው በሆሳዕና ዕለት ነው እንጂ ከሆሳዕና ዕለት ውጪ በሚደረጉት የቅዳሴ ስርዓት ላይ ካህናቱም ዲያቆናቱም በስውር ገብተው በስውር ሲወጡ ነው የምንመለከተው። የዚህ ቀን ግን ምዕመናን በተሰበሰቡበት በአደባባይ ሲገባ እናያለን ማለት ነው። ይሄ ለሆሳዕና ዕለት ብቻ የሚደረግ ነው። ከዛ በተጨማሪ ለምሳሌ በቤተክርስቲያናችን ውስጥ በአራቱም አቅጣጫዎች በሰሜን፣ በደቡብ፣ በምስራቅና በምዕራብ ማለት ነው ከቅዳሴ በኋላ ወንጌል ሲነበብ ዲያቆናት ምስባክ ሲያዜሙ መሪጌቶች ዝማሬን ሲያቀርቡ እና በአብይ ጾም ከተለመደ ውጪ ራሱ አብይ ጾም ላይ ብዙዎቻችን እንደምናውቀው ከበሮ ጸናጽን ሲጸነጽን አንሰማ። አብይ ጾም ላይ የሚዜምበት ወይም ከበሮና ጸናጽን በከበሮና በጸናጽን የምናመሰግንበት ብቸኛው ዕለት የሆሳዕና ዕለት ነው። ስለዚህ የሆሳዕና በዓሉ ዕለቱ የሚከበርበት መንገድም ከሌሎቹ የተለየ ነው ማለት ነው። ከዛ በተጨማሪ በዛ ቀን ምዕመናንም ዘንባባ ይዘው መስቀል ሰርተን በግንባራችን ላይ ስናስር፣ ቀለበት ሰርተን በጣቶቻችን ላይ ስናስር የምንታይበት ቀን ነው ማለት ነው የጌታችን የሆሳዕና በዓል። ከዛ በተጨማሪ ሌላው ቀን ባልተለመደ መልኩ ደግሞ ለምዕመናን በሙሉ ቀጣይ ከሆሳዕና በኋላ የሚገባው ፍትሐት ሰሙነ ሕማማት ስለሆነ በዛን ወቅት ፍትሐት ስለማይደረግ ለሕዝበ ክርስቲያኑ በሙሉ በአንድነት ፍትሐት የሚደረግበት ዕለት ነው። ስለዚህ እነዚህ ነጥቦች ያነሳነው ለምንድን ነው? ሆሳዕና ከሌሎች በዓላት ከሌሎች የጌታችን የመድኃኒታችን ኢየሱስ ክርስቶስ በዓላት ከ18ቱም ማለት ነው ከ9ኙ ንዑሳንም ከ9ኙ አበይት በዓላትም ለየት ባለ መልኩ ቤተክርስቲያናችን ክብር ሰጣ የምታከብረው በዓል ነው። በአከባበር ስርዓቱም በዕለቱ በሚነበቡ ወንጌላትም በዕለቱ በሚፈጸሙ ስርዓትም ጭምር ማለት ነው የተለየ ቦታ ነው የሚሰጠው እና ምንድነው ምክንያቱ? ለምንድነው የሆሳዕና በዓልን ከሌሎች በዓላት ለየት የሚያደርገው? ለዚህ በዓል መከበርስ መነሻ ሐሳቡ ምንድነው? የመጽሐፍ ቅዱስ ታሪኩ መንፈሳዊ ዳራው ምንድነው የሚለውን ነገር በሚኖረን ትንሽ ሰዓት ውስጥ የምንመለከት ይሆናል ማለት ነው። ለሆሳዕና በዓል መከበር ወይም ደግሞ የሆሳዕና በዓል ቤተክርስቲያናችን ትልቅ ቦታ እንድትሰጠው ለመሆኑ ዋነኛው ምክንያት ማቴዎስ ወንጌል በነገራችን ላይ የሆሳዕና ዕለት የሚነበቡት ወንጌላት አራቱም ወንጌላት ናቸው። የሆሳዕና በዓል ላይ የሆሳዕናን ታሪክ የምናገኘው በአራቱም ወንጌላት። አብዛኞቻችን ለምሳሌ ወንጌል ላይ የሚፈጸሙ ታሪኮች አራቱም ወንጌል ላይ ሲፈጸሙ ማናገኛቸው በዓላቶች አሉ። ለምሳሌ ዮሐንስ ወንጌል ላይ ብቻ የሚገኙ አሉ፣ ወይ ደግሞ ከዮሐንስ ወንጌል ውጪ ያሉ ሶስቱ ላይ ማቴዎስ፣ ማርቆስ፣ ሉቃስ ላይ ብቻ የሚገኙ አሉ እና ግን አራቱም ላይ ከሚገኙ አራቱም ወንጌላት ላይ ማቴዎስ ላይም፣ ማርቆስ ላይም፣ ሉቃስ ላይም፣ ዮሐንስ ላይም ታሪካቸውን ከምናገኛቸው የመጽሐፍ ቅዱስ ታሪኮች ውስጥ አንደኛው ይሄ ሆሳዕና ዕለት የሆሳዕና በዓል ለመከበሩ ምክንያት የሆነው ታሪክ ነው ማለት ነው። የማቴዎስ ወንጌል ምዕራፍ 21 ከቁጥር 1 እስከ 17 ጀምሮ ያለው ታሪክ ነው። እንግዲህ ማቴዎስ ወንጌል ምዕራፍ 1 ጀምረን ስናነብ የምናገኘው ታሪኩ ሲጀምር ምን ይላል?
ጌታችን ይላል ክብርና ምስጋና ለስም አጠራሩ ይግባውና ሁለቱን ደቀ መዛሙርት አንድ ትእዛዝ አዘዛቸው። ልክ ወደ ደብረ ዘይት በተጠጋ ጊዜ ማለት ነው። ኢየሩሳሌም ለመቅረብ ደብረ ዘይት ከተማ ላይ በደረሰ ጊዜ አንድ ትእዛዝ አዘዛቸው። ሂዱ አቅራቢያችሁ ወዳለች ከተማ ገስግሱና ግቡ። በዛም አለ አህያይቱን ከውርንጭላይቱ ጋር ታስራ ታገኟታላችሁ። ሂዱና የታሰረችውን አህያ ከነውርንጭላይቱ ፍቷት እና ወደ እኔ ይዛችኋት ኑ። ምናልባት መንገድ ላይ ለምንድነው አህያዎቹን ፈታችሁ የምትወስዱት ብሎ የሚጠይቃችሁ ሰው ካለ ጌታው ይፈልጋቸዋል በሉ እነሱም ይፈቅዱላቸዋል ይላቸዋል። ይህንን ትእዛዝ እንደፈጸሙ እናገኛለን ማቴዎስ ወንጌል ምዕራፍ 21 ላይ። ከዛ ልክ ለክርስቶስ እንዳመጡለት ልብሱም እዛው ላይ አህያውን እና ውርንጭላይቱን ለክርስቶስ ካቀረቡለት በኋላ በነዛ አህያና ውርንጭላ ላይ ልብስ አስቀምጠው በእነሱ ላይ ተቀምጦ ወደ ኢየሩሳሌም ቤተ መቅደስ እንደገባ ይናገራል ማለት ነው ማቴዎስ ወንጌል ምዕራፍ 21። ከዛ በኋላ ልክ ህዝቡ ሁሉ በአህያ ላይ ክርስቶስን ተቀምጠው ባዩት ጊዜ እጅግ በጣም በመደነቅ እንዳመሰገኑት፣ ከዛ ልክ ህዝቡ ሁሉ ሆሳዕና በአርያም የዳዊት ልጅ እያሉ ሲያመሰግኑት በከተማው የነበሩ ሰዎች ወጥተው ይሄ በጣም በህዝብ የሚታጀበው ማን ነው ብለው እንደጠየቁ፣ በዛን ጊዜ የነበሩ ህዝቡም ይሄ በናዝሬቱ በገሊላዋ ናዝሬት የተወለደው መሲሁ ኢየሱስ ነው ብለው እንደመሰከሩለት፣ ህፃናትም ጭምር እንዳመሰገኑት፣ ከዛ በአህያ ላይ ተቀምጦ ወደ ቤተ መቅደስ እንደገባ የምናገኘው ታሪክ ነው ማለት ነው። ይሄ ማቴዎስ ወንጌል ምዕራፍ 21 ላይ የምናገኘው ታሪክ ነው። ይሄንን ታሪክ መነሻ በማድረግ ነው እንግዲህ የጌታችን የመድኃኒታችን ኢየሱስ ክርስቶስን የሆሳዕና በዓል የምናከብረው ማለት ነው። እንግዲህ እዚህ ላይ ሊነሱ የሚችሉ በጣም ብዙ ነጥቦች አሉ። በጣም አጭር በሆነች አንድ ምዕራፍ በማይሞላ ታሪክ ውስጥ አምላካችን ሊያስተምር የወደደበት ሊነግረን ለኛ ሊያስተላልፈን የፈቀዳቸው ያስተላለፋቸው መልእክቶች አሉ። አንደኛ ካዘዛቸው ትእዛዝ ብንጀምር፣ ለምሳሌ ታሪኩን ስንጀምር ልክ ወደ ኢየሩሳሌም ሲጠጋ ደቀ መዛሙርቱን ምን አደረጋቸው ነው ያልነው? ሁለቱን ደቀ መዛሙርቱን ላካቸው። ወዴት? ቅርብ ወዳለች ከተማ። ምን ብሎ? በዛ ከተማ ግቡ። ልክ እዛ ከተማ ስገቡ አህያይቱን ከነ ውርንጭላይቷ ምን ተብላ ታገኟታላችሁ? ታስራ ታገኟታላችሁ ብሏል። እንግዲህ ይሄ የቤተክርስቲያናችን መተርጉማን ብዙ ቅዱሳን አባቶች እንደተናገሩት ዮሐንስ አፈወርቅንም ጨምሮ ማለት ነው አህያ ተብሎ የተገለጽ ነው እኛ ሁላችንም ምእመናን ነን። ልክ አህያውን ከውርንጭላይቷ ጋር ታስረው እንዳገኙት ሁሉ ህዝብና አህዛብ በአንድነት ሁሉም በኃጢአት ውስጥ ወድቀን እንደምንኖር ወይም እንደኖርን የሚያሳይ ነው ማለት ነው። አይሁዳውያንም የእግዚአብሔር ህዝብ የሚባሉት እስራኤላውያንም ጭምር በጣዖት አምልኮት ውስጥ በአንድ አምላክ መኖር ውስጥ የማያምኑ የማያውቁት አህዛብም ጭምር በኃጢአት ውስጥ እንደኖሩ ልክ እነዛ ሁለቱ አህያይቱም ውርንጭላይቱም ታስራ እንደተገኘች ሁሉ የሰው ልጅ በሙሉ በኃጢአት ባርነት እንደታሰረ ሁላችንም በኃጢአት ውስጥ እንደወደቅን የሚያሳይ ነው። እና ደቀ መዛሙርቱን ምንድን ነው ያደረጋቸው? ከታሰሩበት ምን በሏቸው? ፍቷቸው ነው ያለው። ካህናት እኛ ነብሳችን በኃጢአት የታሰሩትን ምእመናንን ከኃጢአት ማሰሪያ መፍታት እንደሚችሉ ስልጣን እንደተሰጣቸውም ነው። ምክንያቱም ደቀ መዛሙርት የመጀመሪያዎቹ ካህናት ናቸው። ኃጢአትን የማሰር ኃጢአትን የመፍታት ብቸኛው የመጀመሪያው ስልጣን የተሰጣቸው ለደቀ መዛሙርት ነው። ስለዚህ ኃጢአትን የማሰር የመፍታት ስልጣን እንደተሰጣቸው ሲያሳውቅ፣ የቤተ ክርስቲያን ተልእኮ ደግሞ ህዝብንና አህዛብን ከታሰሩበት ነፍሳቸው ከታሰረችባቸው ኃጢአት ውስጥ መፍታት መሆኑን የሚያሳይ ነው ማለት ነው። ከዛ ልክ ነው የሚለው ታሪኩ ላይ ቅድም እንደጠቀስ ነው ሲመለሱ ነው የሚለው ምናልባት ለምንድን ነው የምትፈቱት ብሎ የሚጠይቋቸው ሰው ካለ ምን ብላችሁ መልሱላችሁ ብሏል አምላካቸው። ጌታቸው አህያይቱንና ውርንጭላይቱን ምን ይላቸዋል? ይፈልጋቸዋል በሉ ነው ያላቸው። እውነት ነው። በእውነት ሁላችንም በጣም ብዙ አይነት ኃጢአት ውስጥ የወደቅናል። እንደየመልካችን፣ እንደየጾታችን፣ እንደየአስተዳደግ ባግራውንዳችን ሁላችንም የምንሸነፍበት ብዙ አይነት ኃጢአት አለ። ታስረናል ማለት ነው። ግን በኃጢአት ብንታሰርም እንኳን ከእስራታችን ፈቶ የሱ ልጆች ማድረግ የሚፈልግ አምላክ እንዳለን ነው የምናውቀው። ጌታው ይፈልጋቸዋል አይደል ያላቸው። ስለዚህ እግዚአብሔር ሁላችንንም ይፈልገናል ማለት ነው። የታሰርንበት ኃጢአት ለሱ ግድ አለመሆኑ የትኛውንም የኃጢአት ማቅ ውስጥ ብንወድቅ እግዚአብሔር ከዛ ኃጢአታችን ውስጥ ፈቶ ወደ እርሱ የእርሱ ልጆች ሊያደርገን እንደሚወድ የሚያሳይ ነው ማለት ነው። ከዛም ምንድነው የሚለው? እነዛ አህያይቱና ውርንጭላይቱ ወደ ክርስቶስ ከሄዱ በኋላ በአህያና በውርንጭላይቱ ላይ ተቀምጦ አምላካችን ወዴት ገባ ነው ያልነው ታሪኩ ላይ? ወደ ቤተ መቅደስ ገባ ነው ያልነው። በእውነት በጣም የሚያስደንቅ ነው። አህያ በብሉይ ኪዳን ኦሪት ዘሌዋውያን ምዕራፍ
11 ላይ እንደምናገኘው ለመስዋዕት እንኳን እማትሆን እንስሳ ነች። ለመስዋዕት በብሉይ ኪዳን የከብት መስዋዕት ነበር፣ በግ ነበር፣ ላም ነበር፣ በሬ ነበር፣ ርግብ ነበር፣ ዋኖስ ነበር፣ እንደያቀማቸው መስዋዕት የሚሰዉት። ከነዚህ እንስሳት ውስጥ አህያ ለመስዋዕትነት እንኳን እማትሆን ነበረች። ለመስዋዕትነት እማትመረጥ፣ ለመብልነት እማትመረጥ። እንደውም ሙሴ ዘሌዋውያን ላይ እንደሚያዘው የአህያን ስጋ የበላ ሰው እንደረከሰ ተደርጎ ነበር የሚታየው። ስለዚህ የማንጻት ስርዓት መፈጸም ነበረበት ማለት ነው። ግን ቤተ መቅደስ ለመግባት እንኳን የማትመረጥ የነበረች እንስሳ ነች አህያ። ለምን? ምክንያቱም ቤተ መቅደስ የሚገቡት በአብዛኞቹ ለመስዋዕትነት የሚሆኑ ናቸው። በሬም፣ ላምም፣ በግም፣ ፍየልም፣ ርግብም፣ ዋኖስም ወደ ቤተ መቅደስ የሚገቡት ለመስዋዕትነት ነበር። አህያ ግን ቤተ መቅደስ እንድትገባ የማይፈቀድላት የተናቀች የነበረች እንስሳ ነች። አምላካችን ግን በተናቀችው አህያ ላይ ተቀምጦ ወዴት ገባ? ወደ ቤተ መቅደስ ገባ ማለት ነው። እግዚአብሔር እውነቱን ለመናገር በተናቁ ሰዎች ላይ መስራትን ይወዳል። ልቦናቸውን ትሁት ያደረጉ ሰዎች ምንም የለኝም እኔ ከእግዚአብሔር ውጪ በራሴ ምንም አቅም የለኝም ብለው ራሳቸውን ልቦናቸውን ትሁት ባደረጉ ሰዎች ላይ መስራት እንደሚወድ በአህያ ላይ ተቀምጦ ወደ ቤተ መቅደስ ሲገባ የተናቁትን ማክበር፣ ወዳጅ ዘመድ የለኝም ብለው የሚያስቡትን ሰዎች ጥላ ከለላ መሆን እንደሚወድ በዚህ ታሪክ እንረዳለን ማለት ነው። በአህያ ላይ ወደ ቤተ መቅደስ የገባበትን ምክንያት የቤተ ክርስቲያናችን አባቶቻችን ለሁለት አበይት ምክንያት ነው ይላል። በአህያ ላይ ተቀምጦ ወደ ቤተ መቅደስ የገባው አንደኛ ምሳሌነቱ እንዲፈጸም ነው ይላሉ። ሁለተኛ ደግሞ ትንቢቱ እንዲፈጸም ነው ይላል። ምንድነው ምሳሌው? ምንድነው ትንቢቱ የሚለውን ስንመለከት እንግዲህ በነቢያት ልማድ አንድ ሰው በአህያ ላይ ወይም ነቢያት በአህያ ላይ ተቀምጠው ከመጡ ማለት ወይም ወደ አንድ ከተማ በአህያ ላይ ተቀምጠው መጡ ማለት እነዛ ነቢያት ለዛች ሀገር ላይ ሰላም ሊፈጠር ስለሆነ በጎ ነገርን ሊያበስሩ ወደፊት የሚሆነው ነገር መልካም መሆኑን ሊናገሩ ነው ማለት ነው። ልክ በአህያ ላይ ሀገር ሰላም እንደሚሆን ወደፊት በጎ ነገር እንደሚፈጸም መናገር ሲፈልጉ ነቢያት አህያ ላይ ተቀምጠው ነጭ ለብሰው ነጭ ጭራ አስረው በህዝቡ መካከል ይሄዳሉ ማለት ነው። ልክ ህዝቡ ነቢያቱን በአህያ ላይ ተቀምጠው ሲያዩ አይ እግዚአብሔር ለኛ ምህረትን ሊልክ ነው ብሎ ያስባሉ። በፈረስ ላይ ከተቀመጡ ግን በፈረስ ላይ ነቢያት ተቀምጠው ጦር ይዘው ከዛ በኋላ በጦሩ ላይ በመቋሚያቸው ላይ ጦር ሰክተው ገቡ ማለት በዛች ሀገር ላይ መዓት ሊመጣ ነው ማለት። ስለዚህ በአህያ ላይ ነቢያት ተቀምጠው ጥቁር ለብሰው ጦር ይዘው ወደ አንዲት ከተማ ገቡ ማለት በዛች ሀገር ውስጥ ወይ የተፈጸመ ግፍ አለ ወይ ደግሞ እዛች ሀገር ላይ ሊፈጸም ያለ የእግዚአብሔር ቁጣ አለ ማለት። ለዚህ ነው ይሄንን የነቢያትን ልማድ ስለሚያውቅ አምላካችን የነቢያትን ትንቢት ሊፈጽም ነው እንጂ የመጣው የነሱን ስርዓት ሊፈጽም ነው እንጂ የነሱን ስርዓት ሊሽር ስላልመጣ ለሰላም መምጣቱን ሲናገር በአህያ ላይ ተቀምጦ ወደ ኢየሩሳሌም ከተማ ምን አለ ማለት ነው ገባ ማለት ነው። ለሰላም መምጣቱን አንድም በአህያ ላይ የተቀመጠ ሰው ሮጦ አያመልጥም፣ አሳዶም አይዝም። ምክንያቱም ብዙዎቻችን እንደምናውቀው አህያ ለመጓጓዣነት ሳይሆን ዕቃ ለመሸከሚያነት ነው የምንጠቀማት ብዙ ጊዜ። ለምን? አንደኛ በጣም ፍጥነት የላትም። ስለዚህ ሰውንም አሯሩጠን ለመያዝ ልክ እንደ ፈረስ ጉልበት ስለሌላት አህያን አንጠቀምም። እንደዛ ሁሉ አምላካችን የፈቃድ አምላክ መሆኑ ሊገሉት የሚፈልጉትን ሰዎች ቢፈልጉት የማያጡት አምላክ መሆኑ አይሁዳውያን ብዙ ጊዜ ሊገሉት ፈልገዋል። ስለዚህ ከዚህ በኋላ በዕለተ ዓርብ የመሰቀያ ቀኑ ስለደረሰ ከነሱ እንደማይሸሽ አንድም ደግሞ ክርስቶስ ለሚፈልጉት ሰዎች የማይታጣ አምላክ መሆኑን ያሳያል። በአህያ ላይ የተቀመጠ ሰው ሮጦ እንደማያመልጥ ሁሉ አምላካችንን ፈልገን እሱን የሱ ልጆች መሆንን ሽተን ወደሱ እስከመጣን ድረስ ፈልገን የማናጣው መሆኑ ግን ደግሞ በአህያ ላይ የተቀመጠ ሰው አሯሩጦ አሳዶ እንደማይዝ ሁሉ አምላካችን መድኃኔ ዓለም ኢየሱስ ክርስቶስ ያለ ነፃ ፈቃዳችን ያለኛ መልካም ፈቃድ ወደኛ የማይመጣ በእኛ ላይ ስራ የማይሰራ መሆኑን ማለት ነው። ለዛ ነው ወንጌል ላይ ብዙ ጊዜ ስናነብ በጣም ብዙ ጊዜ የታመሙ ሰዎችን ራሱ ሲፈውሳቸው ልትድን ትወዳለህን ብሎ ይጠይቃቸዋል። በነፃ ፈቃድ የሚሰራ አምላክ መሆኑን ለማጠየቅ በአህያ ላይ ተቀምጦ ለሰላም መምጣቱን ሊያጠይቅ አንድም ቢፈለግ የማይታጣ አምላክ እሱን ለሚሹ ሰዎች ከልቦናቸው የቀረበ አምላክ መሆኑን ለማጠየቅ በአህያ ላይ ተቀመጠ ማለት ነው። በዚህ ምሳሌነቱ መፈጸሙን እናያለን። ትንቢቱ ደግሞ ምንድነው የተፈጸመው ከተባለ በትንቢተ ኤርሚያስ እና በትንቢተ ሚልክያስ ላይ የተነገረ ትንቢት አለ። ማቴዎስ ራሱ የጠቀሰው ማለት ነው። ነብይሽ ንጉስሽ ትሁቱ ንጉስሽ በአህያ ላይ ተቀምጦ ወደ አንቺ ይመጣል የሚል ትንቢት አለ። ስለዚህ ያ ትንቢት በፊት ትንቢት ነበር። አሁን ግን የነቢያት የትንቢት ተፈጻሚት ወይም የትንቢታቸው ፍጻሜ ክርስቶስ መሆኑን የነሱ ትንቢት መፈጸሙን ለመናገር
በአህያ ላይ ተቀምጧል ማለት ነው። ይሄ እጅግ በጣም የሚያስደንቅ ነው። በዚህ ሁለት አበይት ምክንያት የተነሳ አምላካችን በአህያ ላይ ተቀምጧል ማለት ነው። ከዚህ በፊት በክብር ወደ ኢየሩሳሌም ሲገባ አታገኙትም። አምላካችንን እንደገባ ሳይታወቅ ምኩራብ ውስጥ ሲያስተምር ነው የምናገኘው። የሆሳዕና ዕለት ብቻ ነው ህዝቡ ሁሉ በአዋጅ ተቀብለውት፣ ህዝቡ ሁሉ ለአህያው ለክርስቶስ አይደለም እሱን ለተሸከመች አህያም ጭምር ክብር ሰጠው ሲቀበሉት የምታገኙት የሆሳዕና ዕለት ብቻ ነው። ይሄም አንደኛ እውነተኛ መምህር መሆኑን የዮሐንስ ወንጌል ምዕራፍ 10 ላይ እውነተኛ እረኛ ወደ በጎቹ በረት የሚገባው በበር በኩል ነው ብሎ እንደተናገረ ሁሉ እውነተኛ እረኛ መሆኑን ለመጥቀስ ማለት ነው። ይህንን አደረገ። ልክ እሱ ሲገባ ህዝቡ ሁሉ ዘመሩለት ነው የሚለው። ሆሳዕና በአርያም እያሉ ዘመሩለት። ሆሳዕና ማለት መድኃኒት ነው። እውነት መድኃኒት በሰማይ ሆነልን፣ ሰማያዊ መድኃኒት ለኛ ተሰጠልን ሲሉ እንዳመሰገኑት እናገኛለን ማለት ነው። ይህንን ከዛ ወደ ቤተ መቅደስ እንደገባ ቤተ መቅደስ ከገባ በኋላ ደግሞ በቤተ መቅደስ ውስጥ የነበሩት ገንዘብ ለዋጮችን እንዳሳደደ ቤተ መቅደሱን እንዳጸዳ ማቴዎስ ወንጌል ምዕራፍ 21 ላይ የምናገኘው ነው። ከዛ በጣም የሚያስደንቃቸው ቤተ መቅደሱን ካጸዳው በኋላ በዛን ወቅት የነበሩ እውሮችንና አንካሶችን ተአምር አድርጎ እንደፈወሳቸው ሐዋርያው ቅዱስ ማቴዎስ በጻፈው ወንጌሉ ላይ እናገኛለን ማለት ነው። ስለዚህ ይህንን የመጽሐፍ ቅዱስ መነሻ ታሪክ ምክንያት በማድረግ ቅድስት ቤተክርስቲያናችን የጌታችን የመድኃኒታችን የኢየሱስ ክርስቶስን ሆሳዕና በዓል ከሌሎቹ ዕለታት እጅግ በጣም በተለየ መልኩ በብዙዎቻችን ልቦና በሚቀር ስርዓት እናከብረዋለን ማለት ነው። ከበዓሉ እግዚአብሔር አምላክ ረድኤት በረከት ያሳትፈን። እንግዲህ እዚህ ላይ የሆሳዕና ታሪክ ላይ አምላካችን በእውነት በጣም ብዙ የምንማራቸው ነጥቦች አሉ። አንደኛ ምን ያህል ትሁት አምላክ እንዳለን፣ ሁሉ ያለው ሁሉን ማግኘት የሚችል ሁሉን ማድረግ የሚችል አምላካችን በጣም ብዙ ሺህ ወታደሮችን ማሰለፍ፣ በግርማ መላእክት መውረድ፣ ወደ ኢየሩሳሌም ከተማ ወደ ቤተ መቅደስ መግባት የሚችል አምላካችን የተናቀችውን አህያ መርጦ ወደ ቤተ መቅደስ በህዝብ ሁሉ ፊት ለመግቢያነት እንደመረጣት እናገኛለን ማለት ነው። ስለዚህ እውነቱን ለመናገር አምላካችን እውነተኛ ትሁት መሆኑን በአህያ ላይ ተቀምጦ አሳይቶናል። ስለዚህ እኛም ከልብ የመነጨ እውነተኛ የልቡና ትህትና እንዲኖረን አስተምሮናል ማለት ነው። ስለዚህ ሆሳዕናን ስናከብር ብዙዎቻችን ማሰብ ያለብን የልቡና ትህትና አለን ወይ የሚለውን መጠየቅ አለብን። በእውነት እንደ አምላካችን ሁሉን ማድረግ እየቻልን በጣም ብዙ ነገር ማድረግ እየቻልን ራሳችንን ባዶ አድርገን በኃይለኛው እግዚአብሔር ፊት ራሳችንን አዋርደን ከልብ በመነጨ ትህትና ለእግዚአብሔር ተገዥ ሆነናል የሚለውንም እንድንጠይቅ ምክንያት የሚሆነን በዓል ነው ማለት ነው። እግዚአብሔር አምላካችን በድጋሚ ከበዓሉ ረድኤት በረከት ያሳትፈን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።